ዜሮ የማንኛውም ሙሉ ቁጥር ብዜት ነች እንጂ አብዥ አይደለችም። ምክንያቱ ደግሞ ተመልከቱ። ለምሳሌ ሉክ 10 ሲካፈል ለ5 ማለት ስንት ጊዜ ነው? 2 ጊዜ አይደለ? 10 ሲካፈል ለ5 2 ጊዜ። ነገር ግን 10 ሲካፈል ለ0 ስንት ነው የሚመጣው? አንድ ይሆን ያልታወቀው ቁጥር። ያን ያልታወቀው ቁጥር ሸበሉት። ለምሳሌ ሸ ቢሆን ወይም ማንኛውንም ቁጥር ለዜሮ ማካፈል ተግባራዊ አይሆንም ነው ተብለን የተማርነው አይደለ? ተግባራዊ አይሆንም ነው። ስለዚህ ለምን ተግባራዊ አይሆንም ሆነ ነው? ሉክ 5 ሲባዛ በሁለት ስናደርገው ማንን ይሰጠናል? 5 ሲባዛ በሁለት ማለት 10 ነው። በሂሳብ ህግ መሰረት የማካፈል ግልብጥ ስሌት ማባዛት ነው። የማባዛት ግልብጥ ስሌት ደግሞ ማካፈል ነው። ስለዚህ 10 ሲካፈል ለ5 2 ከሆነ 2 ሲባዛ በ5 ደግሞ ስንት ይሰጠናል? 10 ይሰጠናል። 10 ሲካፈል ለ0 ግን ተግባራዊ አይሆንም ነው። ስለዚህ የሆነ ያልታወቀው ቁጥር ሸ ቢሆን ሲባዛ በ0 ስንት መስጠት አለበት? 10 መስጠት አለበት አይደለ? ነገር ግን በሂሳብ ህግ መሰረት ማንኛውንም ቁጥር ስናባዛ በ0 ስናባዛ ውጤቱ ምንድነው የሚሆነው? 0 ነው። በዚህ መሰረት ምን ሆነ? በዚህ መሰረት ሳይንቲስቶች ማንኛውም ቁጥር ለ0 ስናካፍል ተግባራዊ አይሆንም ተባለ። ስለዚህ 0 የማንኛውም ሙሉ ቁጥር ብዜት ነች እንጂ አብዥ አይደለችም ማለት ነው። በምን ምክንያት? በስምምነት ምክንያት። ግልጽ ነው አይደለም? ስለዚህ 0 የማንኛውም ሙሉ ቁጥር ብዜት ነች እንጂ አብዥ አይደለችም። ምክንያቱ ደግሞ ስምምነት